ዜማ ወጥበብ ዜማ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን በወልድ ውሉደ እግዚአብሔር በመንፈስ ቅዱስ መንፈሳውያን የተሰኛችሁ የእግዚአብሔር ቤተሰቦች የእመቤታችን የቅድስት ድንግል ማርያም የአስራት በኩራት እንዲሁም የቃል ኪዳን ልጆች በኃያሉ በሰራዊት ጌታ በልዑል እግዚአብሔር ስም እንደምን ዋላችሁ? እንደምንስ እግዚአብሔር ፈቅዶና ወዶ ለ2018 ዓመታዊ የእመቤታችን የቅድስት ድንግል ማርያም በዓተ መቅደስ በሰላም አደረሳችሁ አደረሰን። በበነገዶ ወይብለዋ በሃኪማ ረያም ሃዳ ስዮጣዋ ወይብለዋ በሃኪማ ረያም ሃዳ ስዮጣዋ። እነሆ የቅድስት ድንግል ማርያም ክብሯ ጥንት በነቢያት ኋላም በቅዱሳን ሲነገር የኖረ ዛሬም የሚነገር ወደፊትም ሲነገር የሚኖር የማያልቅ ክብር ያላት ከቅዱሳን ከመላእክት ከካህናት ከእልፍ አእላፍ መላእክት የሚተካከላት የሌለናትና የቅድስት ድንግል ማርያምን ዓመታዊ በዓል አስመልክተን የወረቡን ትርጉም ለመላ ኦርቶዶክሳውያንና ኦርቶዶክሳውያት ለማስተላለፍ እንሞክራለን። እንግዲህ ሊቃውንተ ቤተክርስቲያን በቅድስት ቤተክርስቲያናችን ውስጥ በሰማያዊው ዜማ ማለትም ታላቁ ሊቅ ቅዱስ ያሬድ እንደቀመመው በቅዱስ ያሬድ አራያነትና ምሳሌያዊነት ያዜሙትን የመጀመሪያውን የወረብ ክፍል እናቀርባለን። ይኸውም የወድስዋ ኩሎሙ በበነገዶሙ ወበበማይበሮሙ ለቅዱሳን ወይብልዋ በሃኪ ማርያም ሀዳሲው ጣይዋ ይሉታል።
ይህን ሐሳብ ከዚህ የዚቁ ሲሆን ወረቧ ይወድስዋ ኩሎሙ በበነገዶሙ ወይብልዋ በሐኪ ማርያም አዳሲው በዚህ ተቀንጥባ ለዜማው እንዲመች ሆኖ የቀረበ ነው። እንግዲህ ይወድስዋ ኩሎሙ በበነገዶሙ ስንል ወበማይበሮሙ ለቅዱሳን በቅዱሳን ማህበርና በየነገዳቸው ሁላቸውም ያመሰግኗታል። ወይብልዋ በሐኪ ማርያም ሀዳሲው ጣይዋ ቅድስት ድንግል ማርያም ሀዳስ ጣይዋ ይላታል። ራሱ ቅዱስ ያሬድም በይወድስዋ ሀዳሲው ጣይዋ ብሎ ምስጋናዋን ስሟን ይጠራል። ምሳሌዋም ጣይዋ የቅድስት ድንግል ማርያም ነው። በእርግጥ ክርስቶስም ጣይዋ ተብሎ ይጠራል። እመቤታችን ላይም ስትባል ክርስቶስ ጣይዋ እንደተባለው ሁሉ ሁለተኛ ደግሞ ሀዳስ ጣይዋ ብሎ ቅድስት ድንግል ማርያም ይጠራታል። ይህንን የቅዱስ ያሬድ ድርሰት ከራሱ ድርሰት ላይ መዞ እዚህ ከጽዋቶ ዜማ ውስጥ አስገብቶታል። እንግዲህ ምን ማለት ነው? ቅድስት ድንግል ማርያም በሰው ልጅ ብቻ ሳይሆን በመላእክትም በቅዱሳንም ዘንድ የምትመሰገን መሆኗን ለማብሰር ነው። እንግዲህ ቅዱስ ኤፍሬም ይእቲ ታቢም ኪሩቤል ወትፈደፍድም ሱራፌል፣ እርሷ ከኪሩቤል እንደምትበልጥ ከሱራፌልም ከፍ ከፍ እንደምትል እንደነገረን ሁሉ መላእክትም ቅድስት ድንግል ማርያምን እንደሚያመሰግኗት ያጠይቃሉ። ጸቃወ እምከናፍረኪ ሃሌብ ወመዓረምታ አይተ ልሳን ጸቃወ እምከናፍረኪ ሃሌብ ወመዓረምታ አይተ ልሳን ወይቤላ አነ የነወረ ሀበ ደብረ ከርቤ ቤተ ክርስቲያን ወይቤላ አነ የነወረ ሀበ ደብረ ከርቤ ቤተ ክርስቲያን ጸቃው ይውህዝም ከናፍርኪ ጸቃው ይውህዝም ከናፍርኪ። ይህ እንግዲህ ዋና ዚቁን ነው የምንተነትነው። ጸቃው ይውህዝም ከናፍርኪ ሃሊብ ወመዓርም ታሕተ ልሳንኪ ወይቤላ ነኤ ንሁር ሀበ ደብረ ከርቤ ውስተ አውግረሴን። እንግዲህ ሊቃውንት በወረቡ ሀበ ደብረ ከርቤ የሚለውን በየአድባራቱ ያለውን ደብር የደብሩን ስያሜ ሊጠሩ ይችላሉ። ነገር ግን እዚህ ጋር በተቀመጠው ጸቃው ይውህዝም ከናፍርኪ ከከንፈሮችሽ ጸቃው የማር ወለላ ይፈሳል። ሃሊብ ወመዓርም ታሕተ ልሳንኪ ካንደበትሽም ሃሊብና ወተትና ማር ይቀዳል ይፈሳል። ወይቤላ ነኤ ንሁር ሀበ ደብረ ከርቤ ውስተ አውግረሴን። ያ ሽቱ መልካም መዓዛ ወዳሉበት አድባራት ወደ ደብረ ከርቤ ነይ እንሂድ ይላታል ይላል። ይሄን ሐሳብ እንግዲህ ቅዱስ ያሬድ ጸቃው ይውህዝም ከናፍርኪ ብሎን ከሰሎሞን ድርሰት ላይ ነው የወሰደው። ከሰሎሞን ድርሰት ላይ ወስዶታል። እንግዲህ ምሁራን
ሊቃውንት ደራሲያን ነቢያትም ይዋሳሉ ይወራረሳሉ። ቅዱስ ያሬድ ዜማውን የሸመነው ከብሉያት ከአዲሳት እንዲሁም ከገድላትና ከቅዱሳት መጻሕፍት ስለሆነ እንዳጠቃላይ ከኢትዮጵያ ኦርቶዶክስ ቤተክርስቲያን መጻሕፍት ለቅሞ ያስቀመጠው ስለሆነ ከሰሎሞን ላይ ይህንን ሐሳብ ወስዷል። ገብርየ መልአክ መጻ ወዜነዋ ወዜነዋ ጥዩ ገብርየ መልአክ መጻ ወዜነዋ 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 ጥዩ በዕንቆባ ረየ በዕንቆባ ይርይ በዕንቆባ ረየ ትበትልወ በዕንቆባ ይርየ በዕንቆባ ይርይ በዕንቆባ ረየ ትፈትልወ ገብርኤል መልአክ መጻ ወዜነዋ ጥዩቀ በዕንቆ ባህሪ እንዘ ትፈትል ወርቀ። እንግዲህ ሊቃውንት ይህንን ቃል በወረብ ሲያስቀምጡት ገብርኤል መልአክ መጻ ወዜነዋ ገብርኤል መልአክ መጻ ወዜነዋ ጥዩቀ ጥዩቀ በዕንቆ ባህሪ እንዘ ትፈትል ወርቀ በማለት በጣዕመ ዜማ ይሞሽሩታል፣ ያሽሞነሙኑታል፣ ከእግዚአብሔር ጋር ያገናኙበታል። እንግዲህ ገብርኤል መልአክ መጻ መልአኩ መጋቤ ሐዲስ ብስራታዊ መልአክ መጣ ወዜነዋ ጥዩቀ ፈጽሞም ተናገራት በዕንቆ ባህሪ እንዘ ትፈትል ወርቀ። በዕንቆ ባህሪ ወርቅን ስትፈትል በቤተ መቅደስ ተነጋገራት። እንግዲህ ብስራቱን በቤተ መቅደስ ባለችበት ሰዓት እንዘ ትፈትል ወርቀ ወሜላተ ነው። ሜላትን ወርቅን ግምጃን ስትፈትል ነው መጥቶ አካላዊ ቃል ከሷ ከስጋዋ ስጋ ከነፍሷ ነፍስ ከሁለት ባህሪ አንድ ባህሪ ሆኖ እንደሚወለድ ያበሰራት በዛን ሰዓት ስለሆነ እንዘ ትፈትል ወርቀ ብሎ ገብርኤል መልአክ መጻ ወዜነዋ ጥዩቀ በዕንቆ ባህሪ እንዘ ትፈትል ወርቀ በሚል ቅዱስ ያሬድ ያስቀምጥልናል። ናሁ ተግደ ለለና ለወ
ናሁ ተግደ ለለና ለወለተ ሐና ህበሰህይወ ተጸውረ በማኅፀነ ህበሰህይወ ተጸውረ በማኅፀነ ናሁ ተግደ ሌልናሃ ለወለታና ህብስተ ሕይወት ተጸውረ በማኅፀና ጽዋ መድኃኒት ዘአልቦ ነውር ወኢሙስና እፎ አግመረቶ ንስቲት ደመና እያዋያ በነበልባሉ ወያደንገጻ በቃሉ እለ ባህቱ ተበርህ ረስያ ዘበጸዳሉ ይዜኑ በስርዓተ መላኮ ፈነወ ዮም ተሰግወ በከመ ተዜነወ ይላል። እንግዲህ የቅድስት ድንግል ማርያም ከፍታዋ ልዕልናዋ የተገለጸው ገብርኤል አብስሯት አምላክን ስትወልድ ነው። ቀድሞ ላይ በነበረው እንደማንኛውም ነው ሰው ይመለከታት የነበረ። ውሃ ስትቀዳ እንኳ በሰዓቱ የነበሩ ማድጋ ይሄ የውሃ ሽንክል ላይ ተሸከሙ ውሃ የሚቀዱቱ በቅድስት ድንግል ማርያም ላይ አሽሙር ይዙ ነበረ። ድንግልናዋን አምኖ ለመቀበል ንጽህናዋን አምኖ ለመቀበል የቤተ መቅደስ አኗኗሯን እንኳ አይሁድ ተቃውሞታል። ነገር ግን ሰማይና ምድር የማይችሉትን ሰማይኒ መንበሬ ወምድርኒ መከየደ እገሬ ሰማይ መቀመጫዬ ምድር መረገጫዬ ነው ብሎ ባለቤቱ እንደተናገረ ሰማይና ምድር የማይወስኑትን ወስና ድንግል በህሊናሃ ድንግል በስጋሃ ወድንግል በህሊናሃ በስጋዋም በሐሳቧም ድንግል። እንግዲህ ሌሎች ሴቶች ምን ቢነጹ ከገቢር ቢነጹ እንኳ ከሐልዮ ሊነጹ አይችሉም። እመቤታችን ግን ድንግል በክሌ ናት። በሁለቱም ድንግል በህሊናም ድንግል ናት፣ በስጋም ድንግል ናት። እንደዚሁና በመገኘቷ አካላዊ ቃል በሷ ሲያድር የቅድስት ድንግል ማርያም ልዕልናዋ ከፍታዋ ተገልጧል። እንግዲህ ህብስተ ሕይወት ተጸወረ በማኅፀና ህብስተ ሕይወት ይለዋል ክርስቶስን። አምላካችን መድኃኒታችን ኢየሱስ ክርስቶስ ለእኛ ህብስት ሆኖ ቀርቧል። ልክ በግ ሆኖ ቀርቧል፣ ህብስት ሆኖ ቀርቧል። በብዙ ህብረ አምሳል በብዙ ህብረ ትንቢት ነቢያት አስቀምጠውታል። ህብስተ ሕይወት ስለሚለው እሱ በማኅፀኗ ማደሩን ለማተት ህብስተ ሕይወት ተጸወረ በማኅፀና ይላል። ጽዋ መድኃኒት ዘአልቦ ነውር ወኢሙስና ሙስና ጥፋት የሌለበት ነውር የሌለበት የመድኃኒት ጽዋ። እንግዲህ ጽዋ ሕይወት ይለዋል ክርስቶስን ደሙን የሰጠን አይደለ? እፏ ግመረቶ ንስቲት ደመና። እንግዲህ ትንሿ ደመና ንስቲት ደመና የተባለች ቅድስት ድንግል ማርያም ናት። እንዴት ቻለችው ይላል። እንግዲህ ሰማይና ምድር የማይወስኑትን መላእክት የሚንቀጠቀጡለትን በስጋ መቻል በጣም በጣም የማይታሰብ ነገር ከባድ ነው። ሌሎች አይቻልም። እግዚአብሔር በፈቀደና በወደደ ቅድስት ድንግል ማርያምን እንድትችለውና እንድትወስነው አደረጋት ነው የሚለው እና እያዋያ በነበልባሉ ወያደንገጻ በቃሉ። እንግዲህ ሙሴ በደብረ ሲና ሐመልማሉ ከነበልባሉ ነበልባሉ ከሐመልማሉ ሲዋሃድ፣ ነገር ግን ሐመልማሉ ነበልባሉን ሳያጠፋው ነበልባሉ ደግሞ ሐመልማሉን ሳያቃጥለው እንዳየ ሁሉ እሳታዊው መለኮታዊው ክርስቶስ በቅድስት ድንግል ማርያም በማኅፀኗ ሲያድር እያዋያ በነበልባሉ አላቃጠላትም። ወያደንገጻ በቃሉ በቃሉም አላስደነገጣትም። እንግዲህ ለሊያ አብሰርክዋ ለድንግል በአምሳለ ገብርኤል መልአክ በገብርኤል መልአክ አምሳያ እኔ ራሴ ያበሰርኳት ይላል እና ቅዱስ ገብርኤል መጥቶ የእግዚአብሔር ኃይል በእሷ ላይ እንደሚያድር ከሦስቱ አካል አንዱ አካል ወልድ ከእሷ እንደሚወለድ ሲነግራት ያ ቃል የደስታ ቃል ነበር እንጂ አያስደነግጥም ነበረ። ለዛ ነው ወያደንገጻ በቃሉ የሚለው። እንግዲህ ይዜኑ ብስራተ መልአኮ ፈነወ ብስራቱን ይናገር ዘንድ መልአኩን ላከ። ማን? እግዚአብሔር። ዮም ተሰገወ በከመ ተዜነወ። እንግዲህ ቀድሞ እንደተነገረ መልአኩ ቅዱስ ገብርኤል ለቅድስት ድንግል ማርያም እንደነገራት ዛሬ ምን አለ ይላል? ተሰገወ ሰው ሆነ ይላል። የእኛን ባህሪ ያደረገ በእኛ ባህሪ ተገለጠ። ይህን ሊቃውንት በዚህ መንገድ ይራቀቁበታል፣ ያመሰጥሩታል። ንጽሕት
ንጽሕተ ንጹሐን ከዊና አምላክ ውስተ ቤተ መቅደስ ነበረት በቅድስና ነበረት ንጽሕተ ንጹሐን ከዊና ከመ ታቦት ዘዱር ዘሲና ውስተ ቤተ መቅደስ ነበረት በቅድስና ሲሳያ ህብስተ መና ስትያ ስትየ ጽሙና። የሐሳብ እንግዲህ ንጽሕተ ንጹሐን ከንጹሐን የነጻችሁና ይላል። ከመ ታቦት ዘዱር ዘሲና ይላል። ሙሴ በደብረ ሲና እንደተቀበላት 10ቱ ሕግጋት እንደተጻፉባት እንደ ታቦት ሆና ውስተ ቤተ መቅደስ ነበረት በቅድስና በቤተ መቅደስ ውስጥ በቅድስና በክብር ተቀመጠች። ሲሳያ ህብስተ መና ምግቧ የበረከት ህብስት ነው። ወስትያ ስትየ ጽሙና መጠጧም ጽሙና ማለት እንግዲህ በ10ቱ ማዕርጋት ውስጥ የሚገኝ አንዱ ጽሙና ነው እና መጠጧ ጽሙና እንደነበረ ያትታል። እንግዲህ በሌላ ድርሰት አባ ሕርያቆስን በዚህ ድርሰት ተባብሮበታል። ኦ ድንግል አኮ ህብስተ ምድራዊ ዘተሴሰይኪ አላ ህብስተ ሰማያዊ እምሰማየ ሰማያት ዘበሰለ። ኦ ድንግል አኮ ስቴ ምድራዊ ዘሰተይኪ አላ ስቴ ሰማያዊ እምሰማየ ሰማያት ዘተቀድሃ። ቅድስት ድንግል ማርያም በምድር ስትኖር ምድራዊ ምግብ እንዳልተመገበች ምድራዊ መጠጥ እንዳልጠጣች ሊቃውንት በተለያየ መንገድ ገልጸዋል። በተለያየ መንገድ አተውልናል። ቅዱስ ያሬድም ይህንን ይደግመዋል። ምንድን ነው የሚለው? ሲሳያ ህብስተ መና ይለዋል። ወስትያ ስትየ ጽሙና ነው የሚለው። እንግዲህ መላእክት ይላኳት ነበረ። መላእክት እንግዲህ በበዓተ መቅደስ ባደረገችበት በ3 ዓመቷ ሐናና ኢያቄም ቀድሞ ባላቸው ብጻት መሰረት ወደ ካህኑ ዘካርያስ ይዘዋት ሲቀርቡ የተከሰተው ነገር ካህኑ መልአኩ ፋኑኤል ወደ እሷ ሰማያዊ ህብስትና ሰማያዊ ጽዋ ይዞ እንደመጣ ከዛም በኋላም ያንን ስትመገብ እንደኖረች ነው ቅድስት ቤተክርስቲያናችን የምታስረዳን መጻሕፍትም የሚዘግቡት። በዚህ መሰረት ቅዱስ ያሬድም ንጽሕተ ንጹሐን ከዊና ከመ ታቦት ዘዶር ዘደብረ ሲና ውስተ ቤተ መቅደስ ነበረት በቅድስና ሲሳያ ህብስተ መና ወስትያ ስትየ ጽሙና ብሎ በዚህ መንገድ ምስጢሩን ያረቅልናል። በጻ ሰናይ ወአልጸቀ ዘመን በጽሐ ሰናይ ወአልጸቀ ዘመን ወበአ አላ ደቅድስት ማርያም በጽሐ ሰናይ ወአልጸቀ ዘመን በጽሐ ሰናይ
ዘመን ወበአ ለቅድስት ማርያም እንተ በላዕሊሃ ተመራ ወቃለ አንጺሖ ሥጋ ላዕሌሃ እንተ በላዕሊሃ ተመራ ወቃለ አንጺሖ ሥጋ ላዕሌሃ በጽሐ ሰናይ ወአልጸቀ ዘመን ወበዓላ ለቅድስት ድንግል ማርያም እንተ በላዕሊሃ ተመራ ወቃል አንጺሖ ሥጋሃ ላዕሌሃ ሀደረ። እንግዲህ ቃል የተወሰደው በጽሐ ሰናይ ወአልጸቀ ዘመን ወበዓላ ለቅድስት ማርያም እንተ በላዕሊሃ ተመራ ወቃል አንጺሖ ሥጋሃ ሀደረ ላዕሌሃ። እንግዲህ ያ የመከራ ዘመን ዘመነ ኦሪት አልፎ አሁን የደስታው ዘመን ቅድስት ድንግል ማርያም አምላክን የምትወልድበት ዘመን ደረሰ። ወበዓላ ለቅድስት ድንግል ማርያም አምላክን ለመውለድ የታደለች በቅድስና በንጽህና የምትታወቅ ንጽሕት ቅድስት ድንግል ማርያም የእሷ በዓልም ምን አለ ደረሰ ይለናል። ደረሰ። ሌላው ምንድነው? አንጺሖ ሥጋሃ ሀደረ ላዕሌሃ አምላካችን መድኃኒታችን ኢየሱስ ክርስቶስ እንግዲህ ወይረኩሰትም ዘፈጠራ ድንግል በሊናሃ ወድንግል በሥጋሃ ከፈጠራት ጀምሮ ከእናቷ ማኅፀንም ጀምሮ በሐሳቧም በሥጋዋም ንጽሕት ናት ይላታል። ነገር ግን እዚህ ጋር አንጺሖ ሥጋሃ ሀደረ ላዕሌሃ ለምን አለ ቢሉ ምንም እንኳ ንጽሕት ብትሆን ምንም እንኳ ቅድስት ብትባል አምላክን ለመወሰን አምላክን በድንግልና ጸንሶ በድንግልና ለመውለድ አያበቃም ነበርና ይህንን እንድትችል አደረጋት ሲል አንጺሖ ሥጋሃ ይላል። ወይቤላ መልአክ ተፈሥሒ ፍሥሕት መልአኩ ቅዱስ ገብርኤል ፍሥሕት ቅድስት ድንግል ማርያም ሆይ ተፈሥሒ ደስ ይበልሽ ይላታል። ቡርክት አንቲ እምአንስት አንቺ ከሴቶች ሁሉ ተለይተሽ የተባረክሽ ነሽ አንጺሖ ሥጋሃ ሀደረ ላዕሌሃ እያሉ አዝማቹን ምስጢሩን ይቀባበሉበታል። ይመጽእ ላዕሌኪ መንፈስ ቅዱስ መንፈስ ቅዱስ ወደ አንቺ ይመጣል። ወኃይለ ልዑል ይጼልለኪ የልዑል ኃይልም ይጸልልሻል ይከትምብሻል። ዘኢትወለድ እምኔኪ ቅዱስ ውእቱ ከአንቺ የሚወለደውም ቅዱስ ነው። ወይሰመይ ወልደ እግዚአብሔር የእግዚአብሔር ልጅም ይባላል። ኢሳይያስኒ ይቤላ ቅንት ሀቁየኪ ወልበሲ ትርስተ መንግሥትኪ። እንግዲህ ይሄ በጣም የሚገርም ነው። ኢሳይያስኒ ይቤላ ቅንት ሀቁየኪ ወልበሲ ትርስተ መንግሥትኪ የመንግሥትሽን ስጦታ ትርሲት ልበሽ ሀቁየሽ ወገብሽንም ታጠቂ። ዳዊትን ይቤላ በአልባሰ ወርቅ ወጽፍቶ ውብርት ዳዊትም በአልባሰ ወርቅ በወርቅ ልብሶች በወርቅ ሐመልማሎች ውጽፍት ውብርት ፈጽማ የተሸለመች ናት ይላታል። ይሰግዱ ለኪ ሁሎሙ ነገሥታተ ምድር የምድር ነገሥታት ሁሉ ላንቺ ይሰግዳሉ። ወይልሱ ጸበለ እግርኪ የእግርሽን ትቢያም ይልሳሉ ይልና ወተወልደ እምኔሃ ወይቤላ ንርግቤ ሰናይት ንባብኪ አዳም ከሷም ተወለደ ማን? አካላዊ ቃል ኢየሱስ ክርስቶስ ከሷ ተወለደ። ወይቤላ ንርግቤ ሰናይት ንባብኪ አዳም ንግግርሽ ያማረ ቃልሽ የሚጣፍጥ ርግቤ ተባልሽ ቅድስት ድንግል ማርያም ሆይ ነይ በማለት ቅዱስ ያሬድ በጣዕመ ዜማው የቅድስት ድንግል ማርያምን ክብር ይገልጥልናል ማለት ነው። እንግዲህ የቅዱስ ያሬድ በረከት አይለየን፣ የሊቃውንትን ጸጋና ሀብት ያብዛልን።
በኦርቶዶክሳዊት ሃይማኖት ያጽናን። በዓሉን የሰላም የፍቅር የአንድነት በዓል ያድርግልን። የእመቤታችን የቅድስት ድንግል ማርያም ምልጃና ጸሎት አይለየን። ጻድቃንን በገዳም ሰማዕታትን በደም ሐዋርያትን በአጽናፈ ዓለም ያጸና አምላክ እኛንም በኦርቶዶክሳዊት ሃይማኖት ያጽናን። አገራችን ኢትዮጵያን ይጠብቅልን። ወስብሐት ለእግዚአብሔር። ይቆየን። ጥበብሰ መድኃኒነ ውእቱ ዘቤዘወነ በጥብሐ ሥጋሁ ወተሳየጠነ በንዝሐተ ደሙ ወሃደየነ ለመንግሥት